ሰላም ለእናንተ ይሁን ውድ የጄኤምኤም ተመልካቾቻችን ባለፈው ሳምንት ስለ ራእይና የዳንኤል መጽሐፍ ከፓስተር መስፍን ጋራ እየተወያየንበት ነበር ዛሬም ከዛ ነው የምንቀጥለው ዛሬም ይሄንን ሐሳብ ይዘንላችሁ መጣናል እንኳን ደህና መጣ ፓስተር መስፍን ባለፈው ስለ ራእይና ስለ ዳንኤል 12:4 አንስተን ነበር ዛሬ ስለ ዳንኤል 12:9 ከራእይ 22:10 ጋር የሚናበብ እንደው ቃል በቃል ማለት እንችላለን ላንብበው ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድነው አልሁ ባለፈው ሳምንት እንዳልነው ጥበብ ይሞላል ተብሏል እንደ ምድር ጸዳል እንደ ከዋክብትም ይበዛሉ የሚል አለ ሐሳብ ከላይ ምንድነው አልሁ እርሱም እንዲህ አለኝ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ ብዙ ሰዎች ሰውነታቸውን ያጠራሉ ያነጥሩማል ይልና ክፉዎች ግን ክፋትን ያደርጋሉ ክፉዎችም ሁሉ አስተውሉም ይላል ልክ እንደዚሁ ራእይ ላይ ምን ይላል ራእይ 20:10 ላይ ከበዘው አሁን ደግሞ መጽሐፉን አትዝጋ ይልና ጻድቃን ይጽደቁ ርኩሳን በርኩሰታቸው ይቀጥሉ ይላል የሁለቱ መጽሐፍ መናበብን ከዚህ እንጀምር ፓስተር መስፍን በጣም በሚገርም ሁኔታ ግልጽ ባለ ሁኔታ አንዳንድ ጊዜ ለትርጉም የማይጋለጡ ግልጽ ያሉ ነገሮች እንትን ይላሉ በመጽሐፍ ቅዱስ በተለይ ደግሞ በዮሐንስ ራእይ አሁን ብዙ ሰዎች የሚፈሩት በመድነው ያቦ ቀለምሲስ ባልከው መሰረት ልዩ ትርጉም ስለሚሻ ተምሳሌታዊ ስለሆነ ሕዝቅኤልን ዳንኤልን የግድ መፈተሽ አለብን አለበለዚያም ራእዩን ተሳስተን ይሆን የሚል ፍርሃት አለ አንዳንዴ ግን እንደዚህ ግልጽ ባለ ሁኔታ ሲያስቀምጥ ራሱን በራሱ ወደ መገለጥ ያመጣናል ቃሉ እና ይሄ ነገር በምን ያህል መጠን ይሄን ዘመን ይገልጻል ከዛ ዘመንስ ጋር በምን ያህል መጠን ይናበባል ይሄ ዝጋው ሲል ያኛው ደግሞ ከፍተህ ተብሏል ራእይ እግዚአብሔር ይመስገን ጌታን እጅግ አድርገን እናመሰግናለን በእውነት ጌታ ይረዳን እንዳለ ያለው ባለፉት ሳምንታት በነበረን ውይይት ብዙ ሰዎች ነው የደወሉት በጣም ብዙ ሰዎች ይቀጥል ይክፋ ይላሉ ይሄን ነገር እንግዲህ እንዴት እንደምትገፋበት ከኔም ጋር ሆነ ከሌሎች ወንድሞችና እህቶች ጋር ሆነ እንዴት ተደራሽነቱን እንደምታስቀጥለው አላውቅም ምንድነው ዳንኤል ከሰባኛው ሱባኤ ጋር የተያያዘ ነገር ሲናገር ቆይቷል በተለይ ምዕራፍ 7 ምዕራፍ 8 ምዕራፍ 9 መደምደሚያው ነው ነጥለን አናየው ሲጀመር በምዕራፍም የተከፋፈለ በጣም በቅርብ ጊዜ ነው እንጂ እያንዳንዱ መጽሐፍ ጀስት መቱን ወይ መደዳውን ሲነበብ ነው የነበረው እና ከምዕራፍ 7 ጀምሮ ላይ ያቸው ነገሮች አራት ስልተምርቶች አንደኛው በአንበሳ ሁለተኛው በድብ ሶስተኛው በነብር አራተኛ የምታስፈራ ሁሉን የምታደቅ በመድር ላይ የሌለች አራዊት ሆና ነው የተገለጠችው ዳንኤል ምዕራፍ 7 አራት መንግስታት ወይም ስልተምርቶች ወይም የአስተዳደር ስርዓቶች ትንቢተ ዳንኤል ከቁጥር 1 እስከ 8 ማለት ነው ከቁጥር 1 እስከ 8 በጌታ ስም አነባለሁ በባቢሎን ንጉስ በብልጣሶር በመጀመሪያው ዓመት ዳንኤል ባልጋው ላይ ህልምንና የራሱን ራእይ አየ ለምንድነው ይሄ የተባለው ያ የወርቅ የነሐስ የብር የተባለው የሱ ራእይ አይደለም የናቡከደነጾር ነው ያንን ነው እንደገና አይቶ የተረጎመ የራሱን ራእይ ያየ ለመጀመሪያ ጊዜ እዚህ ነው ከዚያም በኋላ ህልሙን ጻፈ ዋነኛውንም ነገር ተናገረ ዳንኤልም ተናገረ እንዲህ ማለት በሌሊት ራእይ አየሁ እነሆም አራቱ የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር አራቱም ታላላቅ አራዊት ከባህር ወጡ እያንዳንዲቱም ልዩ ነበረች መጀመሪያቱ አንበሳ ትመስል ነበር ቁጥር 5 ሁለተኛይቱ ድብ ትመስል ነበር ቁጥር 6 ሶስተኛ ነብር የምትመስል ነበረች አራተኛው ቁጥር 7 ከዚህም በኋላ በሌሊት ራእይ አየሁ እነሆም የምታስፈራና የምታስደነግጥ እጅግ የበረታች ሁሉን የምትረግጥና የብረት ጥርሶች የነበሯት አውሬ ነበረች አሁን ዓለም ወደዚህ ነው የሚሄደው እና
ዳንኤል አንድ ነገር ይናገራል። ሌላውን ነገር ልተውና ምዕራፍ 6 ከቁጥር ምዕራፍ 11 ከቁጥር 40 እስከ 45 ለማንበብ እንገደዳለን። አሁን ዓለማችን እየሄደች ያለችው በዳንኤል ምዕራፍ 7 መሰረት ወደ አራተኛው አውሬ ዘመን ነው። እሱን ነው አትመው የተባለ። ቁጥር 40 ጀምሮ እንዲህ ይላል። በፍጻሜ ዘመን የኛ ዘመን ማለት ነው እንግዲህ በፍጻሜ ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል። የሀገራችንንም ሁኔታ ማየት ስላለብን ኢትዮጵያስ የት ጋር ናት? በፍጻሜ ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል። የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙ መርከበኞች ጋር እንደ አውሎ ነፋስ ይመጣባታል። ወደ ሀገሮች ይገባል፣ ይጎርፋል፣ ያልፋል። ይሄ ሶስተኛ ዓለም ጦርነት ነው። እንደ ጎርፍ ነው የሚመጣው፣ እንደ አውሎ ነፋስ ነው የሚመጣው። ወደ መልካሚቱ ምድር ይገባል፣ ወደ ኢየሩሳሌም ማለት ነው ወይም ወደ እስራኤል። ብዙ ሀገሮች ወድቃሉ፣ ብዙ ደም ነው የሚፈሰው። ከራእይ ምዕራፍ 6 አንጻር ካየነው አራተኛው ማህተም ስሙ ሞት የሆነ ሚሊተሪ አሊያንስ ወደ መልካሚቱ ምድር ይገባል፣ ብዙ ሀገሮች ወድቃሉ። ነገር ግን ኤዶሚያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በአገሮች ላይ ይዘረጋል፣ የግብጽ ምድር አታመልጥም። በወርቅና በብር መዝገብ ላይ በከበረች በግብጽ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ይከተሉታል። የሊቢያና የኢትዮጵያ ሰዎች ኢትዮጵያውያን እስራኤልን ለመውጋት ይሄዳሉ። እስራኤልን ከሚወጋው የጎግ ማጎግ ኃይል ጋር ተባብሮ ብዙ ኢትዮጵያውያንን ሊያሳዝን ይችላል። እኔ አይደለም ያልኩ መጽሐፍ ቅዱስ ነው ያለው እና አትሊስት ያ ከመንጣቱ በፊት ሁላችን ንስሐ እንድንገባ ጥሪ አደርጋለሁ። prophetically our nation is an alliance for antichrist. ይሄ የተነገረ ነው፣ መጽሐፍ ቅዱስ ነው ያለው፣ እኔ አይደለም። በእርግጥ አንዳንድ ጉዳዮች ኢትዮጵያ የሚለውን ወስደን ለሱዳን እናደርገዋለን እንደ ክፉ ትንቢት የሚቆጠረው። ክፉ የሚባል ትንቢት የለም። ይሄ የእግዚአብሔር ድንጋጌ ነው። this is the decree of God. እልቁን ንስሐ መግባት ጥሩ ነው እና አንዳንዶቹ ኢትዮጵያ ውስጥ ያሉ ዓለማዊና ኃጢአታዊ ልምምዶች የዚህ ፉልፊልመንት እንደሆኑ ይታያል። በመሰረቱ የዛሬ 55 ዓመት አካባቢ ኢትዮጵያ ኮሚዩኒዝምን ከተቀበለች ጊዜ ጀምሮ የዚህ ፉልፊልመንት እንደሆነ እኔ እረዳለሁ። የዚህ ፉልፊልመንት የዛሬ 50 እና 55 ዓመት ወደ ኋላ ተሄዶ እንደተጀመረ ብዙ ማስረጃዎችን ማቅረብ ይቻላል እና በተለይ የኢትዮጵያን ወንጌል ሪኢንፎርስ ማድረግ ስላለብን እንዴት ነው ኢቫንጀላይዝ ማድረግ ያለብን? የኢትዮጵያ ቤተክርስቲያን ምንድነው መጸለይ ያለባት? ሪሊ የዘመኑን ፊት አይተነዋል ወይ? do we have really a spirit of discernment ብለን መጠየቅ መቻል አለብን። I doubt it very much። በጣም እጠራጠራለሁ። ይሄ ሁሉ ቸርች፣ ይሄ ሁሉ አማኝ እያለ፣ ይሄ ሁሉ ቴሌቪዥን እያለ እኔ ጸሎቶችና ምልጃዎች የዘመኑን ፊት በማየት በዳዊት ታድሶ ዘመን 200 የይሳኮር ልጆች ነበሩ ዘመኑን የሚያውቁ ይላል እና ዝም ብሎ ሽምጥ እየጋለብን ያላስተውሎት ቼኪንግ ፖይንት ኢቫሉዌሽን እያንዳንዱ ቤተ እምነት የግምገማ ጊዜ ያስፈልገዋል እና አንዳንድ ጊዜ እግዚአብሔርን ወደ ልምምዳችን ለመሳብ የሚደረግ ትግል አያለውኝ እኛ ወደ እግዚአብሔር መፍሰስ ሲገባን እና ካስፈልገ በሌላ ጊዜ እንመጣበታለን። ከመስራቅና ከሰሜን ወገን ወሬ ያውካል፣ ብዙዎችንም ይገድል ዘንድ ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ለምንድን ነው ያልን እንደሆነ አራተኛው ፈረሰኛ ሲገለጥ ዳንኤል ምዕራፍ 6 ቁጥር 7 አራተኛው ማህተም ሲወጣ የሕያዋንን አንድ አራተኛ ያጠፋል። የአህያ፣ የግመል፣ የዶሮ፣ የዝንጀሮ፣ የሰው ምንም እኮ አጠቃላይ ኢኮሎጂ ሁሉ ኢኮሲስተሙ ይበላሻል። polluted air, deoxygenated air ሁሉ የሚበዛበት እግዚአብሔር literally physically ቁሳዊውን ዓለም የሚመታበት
ጊዜ የሚያበላሽበትን ሰዓት ያሳያል። ንጉሳዊ ድንኳንም በባህርና በከበረ ቅዱስ ተራራ ላይ መካከል ይተካከላል፣ ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም ብሎ ይናገራል። ስለዚህ ዌስተርን በሁለተኛ ዓለም ጦርነት እና በአንደኛ ዓለም ጦርነት ኃያል የነበሩ ኃይል ወደ ሰሜን ኮሪያ፣ ወደ ህንድ፣ ወደ ቻይና እና ወደ ራሻ ይሄዳል። መጀመሪያ ለራሻ ያመዝናል because the core or the center of communism አሁንም አንታይክራይስት ኮሪያና ራሻ ቻይና ላይ ነው ያለው። ሌላው ግብጽ የሚለው አሁንም ግብጽ አንታይክራይስትን ሪፕሬዘንት ያደርጋል። ፓስተር እንደው እንትን ለሽሽት አይደለም ይሄንን ጥያቄ ማቀርበው እንዳልከው ነው። በጎ ሲሆን እቺኛዋ ኢትዮጵያ ችግር ሲኖር ሱዳን ምናምን ያልከውን እንዳልከው ሊሆን አለ እንዲህ ያለ ኑቢያ አቢሲኒያ ድሮ ይሄ the biggest picture of before the partition of the disintegration of the biggest ኢትዮጵያ ወደዛ ያወስዱታል። ምክንያቱም ከሊቢያ ጀምሮ ኢትዮጵያ ነው የነበረው እስከ ጅቡቲ። እሱን እኮ ነው አሁን እኮ ምል ዳንኤል ራእዩን ሲያይ ሞአብ፣ አሞንና ኤዶም አለ። እነኚህ ሰዎች አሁን የሉም። በጥንቱ መልክዓ ምድር ነው የገለጻቸው። ራእዩን ሲያይ እነኛን አየ። ከነኛ ውጭም ሊናገር አይችልም ስለ ሰዎችና አካባቢ ሲናገር። ኢትዮጵያም ሲል ሚዲያምን አይጨምርም ወይ? ኢትዮጵያን ሲያይ ሚዲያምን ያየ ነው ዳንኤል የሚናገረው ይመስለኛል። እኔ እንግዲህ አሁን ኢትዮጵያ ሲል ይችኛዋን ኢትዮጵያ እዚህ ጋር ከሱዳን ወዲህ ማዶ ከኬንያ ጎረቤት ሳትሆን በዛን ዘመን በነበራት ግዛት ኢትዮጵያ ሲል ኤዶሚያን ማለት ሚዲያማውያንን ሞአብን፣ አሞንንና ኤዶምን ካየ በዛው ምድር አይቷት አይሆንም ወይ? ስለዚህ እንደው አጠቃላዩን አሁን ስታዩ የኢትዮጵያ መነቃቃት የኢትዮጵያውያን ነገሮችን ወንጌልን የመረዳት አቅም ነገሮች እንዳሉ ሆኖ እግዚአብሔር ነው የሚያውቀው እንዳሉ ሆኖ ይችኛዋ ትንሿ ኢትዮጵያ አሁን ያለችው ኢትዮጵያ በዚህ ረገድ የምትሄድበትን መንገድ የሚጠቁም ነገር ምን ያህል አለ? ሁለተኛው ግን ዳንኤል ሲጽፍ ራሱ ሚዲያማውያንን አልጠቀሰም ወይ? ያኛውን መልክዓ ምድር ሰፊውን አሁን እንዳልከው ሊቢያን ምናምን አካባቢ አላየም ወይ? ርዕሱን ሽፍት ማናደርገው ከሆነ ርዕስ በመልቀቃችን ወገኖቼ ይጠቅመናል። ግን እኔ በወንድም አለምሸት ውስጥ ያለውን የልብ ትርታ አስተናግዳለሁ። ደግሞ እግዚአብሔር እድል ይሰጠንና ወደዛ እንሄዳለን እና ከፈቀድክ አሁን ያለው የኢስት አፍሪካ ኢኮኖሚ ከዌስተርነን ወጥቶ ወደ ራሻና ወደ ቻይና እየሄደ ነው። ኢቭን ዩሮን፣ ፓውንድንና ዶላርን የሚጥለው ፕሮፌቲካል አሊያንስ ኦፍ ኢስት አፍሪካ እንግዲህ ምንድነው? ፕሮፌቲካል አሊያንስ ኦፍ ኢስት አፍሪካ በመታይበት ሰዓት አሁንም ተጀምሯል። ራሱ አዲሱ ከዚህ ዶላርን ከመገበያያነት ለማውጣት የኢስት አፍሪካ እንቅስቃሴ የዳንኤል ምዕራፍ 11 ከቁጥር 40 እስከ 45 ፉልፊልመንት ነው። ሚሊተሪ አሊያንሱን በመናይበት ሰዓት ወደ ሕዝቅኤል ምዕራፍ 38 ኢትዮጵያ እዛ ጋር አለች። እነ ሊቢያ አሉ እና ከኢስት አፍሪካ አይደለም from the entire አፍሪካ ጀርመን፣ ራሻ፣ ፈረንሳይ ጉልበታቸውን የሚያነሱበት አሁን ጅቡቲን፣ ዳህላክን ምናምን የመቀራመቱ ነገር አለ። እነዚህ ነገሮች የኢትዮጵያ ቤተክርስቲያን ባለ ቴሌቪዥኖች ኒው ኢመርጂንግ ቸርችስ አዳዲስ ብቅ ያሉ ቸርች እየተከሉ ያሉ ሰዎች ወደዚህ ነገር መንጣት አለባቸው። ወደዚህ መረዳት ወደ ዘመነ ፍጽምታዊ ጉዳዮች ወደ ንጥቀት ወደ ፍሬያማነት በመጨረሻው ዘመን ከመንፈሴ አፈሳለሁ ወደ ተባለው ማንመጣ ከሆነ ምን ሄደው ከዚህ በኋላ ከግሪክ ከአሌክሳንድሪያ ዘመን በኋላ ከባቢሎን ወደ አርጤክስስ ስፒሪቹዋሉ ነው ስፒሪቹዋል ኢምፕሊኬሽኑን ከአርጤክስስ ወደ አሌክሳንድሪያ የአሌክሳንድሪያ ዘመን የፍልስፍና ዘመንን ነው የሚያሳየው። ዳንኤል ምዕራፍ 12 ቁጥር 4 ማለት እሱ ነው። ከዛ በኋላ የብረትና የሸክላው አይዋሃዱም፣ አይዋደዱም፣ አይጣጣሙም፣ አይጋመዱም። ብረትና ሸክላ አብሮ ሊጣበቅ አይችልም እና አንድ ላይ አይሄዱም። አሁን ዓለማችን ወደዛ ነው የምትሄደው። በዳንኤል ምዕራፍ 7 መሰረት ደግሞ ነብር የሚለው
የእንግሊዘኛ መጽሐፎች ነብር አይሉትም ሌፐርድ ነው የሚሉት ታይገር አይደለም የሚሉት ታይገር ማለት the fastest wild beast actually በምድር ላይ ፈጣኑ እንስሳ ቺታ ነው ነገር ግን ቺታ ጎጂ አይደለም ይሄ የሚጎዱ ከሚባሉት አይመደብም ከጎጂ እንስሳና አራዊት the fastest wild animal is leopard እና እሱ አሁን ምን ነው የሚያሳየን ዲጂታል ሲስተም ነው የሚያሳየን ዲጂታል ሲስተሙ ቤተክርስቲያን በተማሩ ሰዎች እና የትምህርት ግብአት ያላት ከሆነ ተቀድመዋለች የሰይጣንን ሲስተም ካልሆነ ግን ዲጂታል ሲስተሙ ሰይጣንን ብቻ ያገለግለውና ሁሉ ጊዜ ሞባይላችንና አይፓዳችን እሱን የሚያገለግል ይሆናል መጨረሻ ግን anyways ወደ ውጊያው ስንመጣ ወደ ቴክኖሎጂውም ወደ ውጊያውም በመንመጣበት ሰዓት ዘመነ ፍጽምታዊ ጉዳዮች ከውጊያ አንፃር ከጦር መሳሪያ አንፃር ከአየር አንፃር ከጀት ከሚሳይል አንፃር ከባዮኬሚካል ዌፐን አንፃር መታየት መቻል አለባቸው ይሄ የዘፈኑ ሲስተም የዘፈኑ ኢንዱስትሪ የፊልም ኢንዱስትሪ የሙዚቃ ኢንዱስትሪ የኢንተርቴይንመንት ኢንዱስትሪ እንትንም በነገር ላይ አይቻለሁ ይሁን ሰሞኑን የተቃጠለው ስለዚህ ያ ሁሉ እግዚአብሔር እና እነሱ ነገሮች ፕሮፌቲካሊ እንዴት ይታያሉ የሚባለው ነገር መታየት አለበት እና አሁን የጠየቀኝ ጥያቄ ውስጥ ኢትዮጵያ የት ናት የኢትዮጵያ ቤተክርስቲያንስ ምን ምታደርግ ይገባታል ምክንያቱም ተናግረን ሪሌቫንሲ ተዛምዶና አፕሊኬሽን ካልሰራንለት እንጎዳለን እንደ ስሎጋን ይሆናል አሁን ቀደም ስለ ኃላፊነቶች አውርታ ባለፈው ሳምንትም ስለ ኃላፊነቶች አውርታል ድነቱን ለጠበቀ ነው ብለሃል 21:7ን ብታይልኝ ምን ይላል ድል የሚነሳ ከላይ ላንብቦ እሺ መጀመሪያውና መጨረሻው እኔ ነኝ ለተጠማ ከህይወት ውሃ ምንጭ እንዲያው እኔ እሰጣለሁ ድል የሚነሳ ይህን ይወርሳል አምላክም ሆነዋለሁ እርሱም ልጅ ይሆነኛል ይላል ከዛ ኋላ ዳሩ ግን ይያለም ያመጣው አለ ዳሩ ግን የሚፈሩና የማያምኑ ይላል የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሲሰኞችም ያስመተኞችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ እድላቸው በዲንና በእሳት የሚቃጠል ባር ነው ይሁም ሁለተኛው ሞት ነው ሳምንትም አሁንም የተነጋገርንበት ነገር ቢኖር ድል ለመንሳት ተጠርቷል ነው የሰባቱን ቤተክርስቲያናትም ድል ካልነሳችሁ ድል ንሱ ነው ስለዚህ ከኛ ስራ ይጠበቃል የሚለውን ነው ጨመቅ አርገ ባለፈው ሳምንትም እቺን በከፊል ብልሃታል ምክንያቱም ድነቱን ለጠበቀ ነው of course ከዛ ሐሳብ ጋር ስለሚሄድ ምንድነው እግዚአብሔር ይባርክ ወንድም ያለምሽት እግዚአብሔር ይባርክ እንግዲህ በዮሐንስ ራዕይ ምዕራፍ 5 የታረደው በግ ማህተሙን ከፈታበት ጊዜ ጀምሮ ይመጣና የማህተሙ መሰብሰቢያ ነው ይሄ የማህተሙ መሰብሰቢያ ነው ማህተሙን ፈታው ይላል የታረደው በግ እና ማህተሞቹ የተፈቱ መጣው እዚህ ጋር ሲደርስ አሁንም ይሄ ሐሳብ ወደ ምዕራፍ 22 እንድንሄድ ነው የሚያደርገን ወደ ድምድማቱ ስለዚህ ድንሱ ያላቸው ከቆየ በኋላ ምዕራፍ 20 ላይ አውሬው ለ1000 ዓመት ይታሰራል ለ1000 ዓመት ይታሰራል ከዛ ያ የሺህ ዓመት መንግስት ሜዲቶሪያል ኪንግደም የምንለው ካለቀና ወደ አዲሲቱ ኢየሩሳሌም ሊሄድ ሲል መጀመሪያ አሁን አንዲት ቁጥር ከፍ ብለህ ቢሆን ወንድም ያለምሸት በዙፋኑ ላይ ተቀመጠው እኑ ሁሉን አዲስ አደርጋለሁ እነዚህ ቃሎች የታመኑና እውነተኛ ናቸው ማንንም ይቀበል ክብር ለኢየሱስ ይሁን ይህ አዲስ ስርዓት ይህ አዲስ ሲስተም አዲስ ክብር አዲስ ዓለም አዲስ ስርዓት ሁሉን ነገር አስረጅቶና አሳልፎ የሚገለጠው ስርዓት ሊመጣ ሲል የሚመጣውን ፍርድና የሚመጣውን ክብር ያሳያል በዓለም ላይ በራዕይ ምዕራፍ 5 የተከፈተው
የተከፈተው መዝገብ የተከፈተው ማህተም አንድ በአንድ ያመጣና በክፉዎች ላይ ፍርድ ከመምጣቱ በፊት አንብበዋል። ድል የሚነሳ መከራዎች አሉ። ታላቁ መከራ አለ። የተለያዩ ፈተናዎች አሉ። የፍልስፍና ፈተናዎች አሉ። የኑሮ ፈተናዎች አሉ። የስደት ፈተናዎች አሉ። persecutions አሉ። ከዛ በኋላ ድል የሚነሳ ይህን ይወርሳል። የቱን? አዲሱን ስርዓት፣ አዲሲቷን ኢየሩሳሌም፣ ራሱን ኢየሱስ ክርስቶስን ይወርሳል። ቅዱሳን በዚህ መጽናናት፣ በዚህ መታከም፣ በዚህ ተስፋ መባረክ፣ በዚህ ተስፋ ድል መንሳት፣ ይህንን ተስፋ ማየት ያስፈልጋል። ክብር ለጌታ ይሁን። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ክብር ለጌታ ይሁን። ዳሩ ግን የሚፈሩ አንደኛ፣ ሁለተኛ የማያምኑ፣ ሶስተኛ የርኩስ ነፍስ ገደኞች፣ አራተኛ ሴሰኞች፣ አምስተኛ አስማተኞች፣ ስድስተኛ ጣዖትን የሚያመልኩ፣ ሰባተኛ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች፣ ሐሰተኛ ዘማሪ ሁሉ፣ ሐሰተኛ ፈላስፎች በእሳት ባህር ይቃጠላሉ። እሱ ሁለተኛው ሞት ነው። መስፍን ድል ባይነሳ መስፍን ዘንጦ ወደ እሳት ባህር ይሄዳል። ድል ካልነሳ ድል ነሳ አለ እኮ ኢየሱስ ክርስቶስ ነው። ድል ካልነሳሁት ሰይጣን ድል ከነሳኝስ ዓለምና ኃጢአት ድል ከነሱኝ ድል እኮ መንሳት ካቃተኝ ተማረኩኝ ነው እኮ። ድል ስነሳ እማርካለሁ። ድል ስነሳስ ትጥቄ ሁሉ እጅ ወደ ላይ ብያለሁ እኮ። እጅ ወደ ላይ ብያለሁ። ቀላል አይደለም። ታላቁ መከራና ታላቁ የእግዚአብሔር ቁጣ ይዞት የሚመጣው። ምክንያቱም ወደ ምዕራፍ 13 እኮ ስንሄድ ሰዎች ሁሉ ተከተሉት ይላል። ምናልባት ምዕራፍ 13 ብቻ አይደለም። አንድ ጊዜ ምዕራፍ 17ን በአንድ ደቂቃ ለማየት እንሞክር። ብዙዎች እኮ ነው የሚሰግዱለት። በጣም ብዙዎች እኮ ነው የሚሰግዱለት። ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። ግልሙትናዋ ታላቅ ነው። the great harlot ሐሰተኛው ነብይ religious and philosophy science እዚህ ውስጥ ነው ያሉት። ሳይንሱ እየገለሞተ ካሪክለሙ እየገለቦተ ነው። በዚህ ምክንያት በብዙ ውሃዎች ውሃ ላይ የተቀመጠ አውሬ ካለ ዮሐንስ ራእይ ብዙ ህዝብ ማለት ነው። ከምድር የሚወጣ አውሬ ካለ ማይኖሪቲ ነው እና ብዙ ህዝብ። የምድርም ነገስታት ከሷ ጋር ሲሰኑ ፕሬዚደንቶች እኮ ሲሰኑ ይላል። ለኔ 3 ወይም 4 አይነት ነገስታቶች አሉ። አንደኛ የፖለቲካ ንጉስ፣ ሁለተኛ የኢኮኖሚ ንጉሶች አሉ፣ ሶስተኛ የሶከር ተጫዋቾች ሆነው ለሰይጣን የተዋጁ፣ ሌላው የኢንተርቴይንመንቱ ዓለም የፊልምና የኦስካር ተሸላሚዎች፣ የፊልምና የዘፈን አክተሮች I worship Satan እያሉ I hate Jesus very much እያሉ እነሱ የምድር ነገስታት ከርሷ ጋር ሲሰኑ በምድር የሚኖሩ ከዝሙቷ ወይን ጠጡ ሰከሩ ብሎ ተናገረኝ። ይሰክራሉ በአደራረጓ። በመንፈስ ወደ በረሃ ወሰደኝ። የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። አውሬ ላይ ሴቲቱ በቀይና በሐምራዊ ልብስ እንደዚህ ተጎናጽፋለች ይላል። በግንባሯ ታላቂቱ ባቢሎን የሚል ቁጥር 6 ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየሁ። አማኞችን ታርዳለች፣ ቤተክርስቲያንን ታሳዳለች። ስለዚህ ምን ልል ነው? ድል መንሳት ያስፈልጋል። መቆም፣ መጽናት፣ መታገል ያስፈልጋል በመከራው መካከል እንጂ የማባበል ይሄ ዋጋ አልባ ክርስትና የለም። ክሮስለስ ላይፍ ክሮስለስ ክርስቲያኒቲ የለም እና ይሄ ክሮስለስ ላይፍ ከሌለ መስቀል ካልተሸከም ክርስትና የኢንተርቴይነርስ ነው። ደግሞ ኢየሱስና እነ ኢሳይያስ እነ ጳውሎስ ኢንተርቴይን አላደረጉም። there will be no entertainment። እግዚአብሔር ይባርክ ፓስተር መስፍን። የሚገርም ሐሳብ ነው። ተመልካቾቻችን ሰዓት ያዘን እንጂ ፓስተር መስፍንን በቀላሉ ምንለቀው አልነበረም። ነገር ግን ሰዓት ገድቦናል። ይህንን ሐሳብ በተቻለ አቅም እየተጋራችሁ እንድታሰላስሉበት እንጋብዛለን፣ አደራም እንላለን። ተባረኩ።